For decades, Washington and Asmara barely spoke. A silence shaped by U.S. sanctions and Eritrea's isolation. በርግጥም የአሜሪካና የኤርትራ የ20 ዓመት ግንኙነት ማዕቀብ፣ ቅጣት፣ ማግለልና መገለል በሚሉ ቃላት የሚገለጽ እንጂ ትብብርና ወዳጅነት የሚል አልነበረውም። አሁን ግን አዲስ ገጽ ላይ ሊገለጥ ዋዜማው ላይ መሆኑ እየተዘገበ ነው። የአብይ አህመድን አገዛዝ ለመገዝገዝ የሚያስችለውን ማዕቀብ አሜሪካ ካራዘመች ከ8 ወራት በኋላ የኢሳያሳቸውን ተፈላጊና አስፈላጊ የሚያደርግ ጉዳይ ከዋሽንግተን ተሰምቷል። አዲስ አበባ ላይ ማዕቀብ የጣለው ዋይት ሃውስ አስመራ ላይ የጣለውን ማዕቀብ ሊያላላ መሆኑ ተዘግቧል። አፍሪካዊቷ ሰሜን ኮሪያ ስትባል የኖረችን ሀገር የሚመራው ሻዕቢያ የዶናልድ ትራምፕ አስተዳደር በመንግስቱ አስቦታል። የዚህ ምክንያቱ ማንም አይደለም። የአዲስ አበባው አገዛዝ ጦረኛና ተንኳሽ ፖሊሲ አፍሪካዊቷ ሰሜን ኮሪያ የምትባለዋን የተገለለችውን የተወገዘችውን በማዕቀብ የጎበጠችውን ኤርትራን እንደ አስፈላጊ ሀገር እንድትታይ አድርጓታል። ከ25 ዓመታት በላይ ግመል ያጠጣበትን የቀይ ባህር ተፈጥሮንም ተፈላጊ አስመስሎታል። የሆርሙዝ መዘጋት፣ የኢራን ጦርነት መጀመር እኛን ተመራጭ አደረገን የሚሉትን የሻዕቢያውያንን ሐሳብ እርሱት ማለት የሚፈልግ ሰው ሰሞነኛውን የዎል ስትሪት ጆርናልን ሪፖርት መመልከት ይችላል። ጥቂት ጥሬ ሐቆችን መንደርደሪያ እናድርግ። አሜሪካ የኤርትራን ማዕቀብ ልታነሳ የተንደረደረችው በኢትዮጵያ ምክንያት ነው። ብልጽግና በቀይ ባህር ምክንያት ኤርትራ ላይ ክተት ሰራዊት ምታ ነጋሪ ትላለው ብሎ በሚገለገልበት ባለፉት በርካታ ወራት አሜሪካ ባወጣችው የደህንነት ስትራቴጂ የዘንድሮ ስራዬ የኢትዮ ኤርትራን ጦርነት ማስቀረት ነው ማለቱ አይዘነጋም። ይህንን ካለችበት ጥቂት ወራት ቀደም ብላ ደግሞ በአብይ አህመድ አገዛዝ ላይ የጣለችውን ማዕቀብ ፕሬዚዳንት ትራምፕ ፈርመው አራዝመውታል። በአሜሪካ ፕሬዚዳንት በዓለ ሲመት ላይ ልገኝ ከሚለው ጀምሮ ደጋግመው ከዋይት ሃውሱ አለቃ ጋር ለመገናኘት የተማጸኑት አብይ አህመድ ገና የምርጫ ውጤት ተቆጥሮ ሳያልቅ እንኳን ደስ አለህ የሚል መልእክት በመላክ ከዓለም አምባገነን ገዢዎች ሁሉ ቀዳሚ የሆኑት የብልጽግናዎች አለቃ በዶናልድ ትራምፕ እስካሁን ከቁም ነገር የተቆጠሩ አይመስሉም። ትራምፕ ለኬንያው ዊልያም ሩቶ የደወሉላቸው ገና መመረጣቸው ይፋ በሆነ ማግስት ነበር። ለኢሳያስ አፈወርቂ በቀጥታ ደብዳቤ ጽፈውላቸዋል። አሁን ደግሞ ማዕቀብ ሊያነሱላቸው ነው። የአፍሪካ መዲና የሆነችውን ከ100 ሚሊዮን በላይ ሕዝብም ያለባትን የቦይንግ አውሮፕላን ቀዳሚ ሸማች የሆነችውን ከ100 ዓመታት በላይ ከአሜሪካ ጋር ግንኙነት ያላትን ኢትዮጵያን የሚመሩት አብይ አህመድ ግን ከዶናልድ ትራምፕ የተበረከተላቸው ማዕቀብ ነው። የአዲስ አበባ ገዢዎች ስለ ሰሞነኛው የኤርትራ አሜሪካ መረጃ አስተያየት ለመስጠት ሲደፍሩ አልታዩም። በሌሎች ሰዎች አስተያየት ላይ ተመስርተው ሐሳብ ለመሰንዘር የሞከሩት የብልጽግናዎችን አለቃ ስለ ምስራቅ አፍሪካ ያማክሩ ዘንድ የተሾሙት ጌታቸው ረዳ ብቻ ናቸው። ዋናዎቹ ገዢዎች ግን ነገሩ ያስደነገጣቸው ወይም ያልገባቸው ይመስል ድባቴ ላይ ናቸው። ዝርዝር ነገሩን እንመለከተዋለን። የኤርትራ ማዕቀብ ሊነሳ ነው ሲባል በአሜሪካ ማዕቀብ ውስጥ ለሚገኘው የአዲስ አበባ አገዛዝ ትርጉሙ ምንድን ነው? አሰብ ካልተሰጠን ቀይ ባህርን እንደ ሆርሙዝ እንዘገዋለን የሚለው ብልጽግና መራሽ ፕሮፓጋንዳ ከሚዲያ ሰራዊቱ ሳያልፍ የአሜሪካ መዳፍ በአስመራ በኩል ሊገባ የሚችልበት እድል ተከፍቷል። እዚህ አካባቢ ያሉትን ነጥቦች ከሰሞነኛው የኢራን ጦርነት ጋር ስንገጣጥም የሚሰጠን ስዕል ኤርትራ ይሏትን አርበ ጠባብ አገር ሻዕቢያን የተሰኘ አምባገነን ስብስብ አሜሪካ ስትራቴጂካዊ አጋር ማድረጓን ነው። ስለ ሰብአዊ መብትም ሆነ ስለ ዲሞክራሲና ሉዓላዊነት ግድ የሌለው ነው የሚባልለት የዶናልድ ትራምፕ አስተዳደር የኤርትራን ማዕቀብ ሲያነሳ ነባሮቹ የአሜሪካ የውጭ ግንኙነት ማንጸሪያ እሴቶች ከቁም ነገር ሊገቡ እንደማይችሉ ይገመታል። እናም እነ ሶፊያ ተስፈ ማርያም ፈንድቀው እነ የማነ ገብረ መስቀል ተደስተው የትዊተሩን መድረክ ከነ ጌታቸው ረዳ ጋር ከነ ቲቦርናዥ ጋር እየተጋፉበት ነው። ጥንቅቅ ያለው ጥያቄ ግን ድሮን እየተኮሱ ታንክ እየነዱ አስመራ እንደሚገቡ ሲናገሩ ለነበሩት ብርሃኑ ጁላዎችና አብይ አህመዶች ሰሞኑን ከአሜሪካ የተሰማው ዜና እንዴት ባለ ቃና የሚደመጥ ነው የሚለው ነው። ለመሆኑ ግን ትራምፕና ኢሳያስ አፈወርቂ፣ አብይ አህመድና ዶናልድ ትራምፕ ያላቸው ግንኙነት አንዱ ስለሌላው የሰጧቸው አስተያየቶች ምንድን ናቸው? ለኢሳያስ አፈወርቂ ደብዳቤ የጻፉት ዶናልድ ትራምፕ ስለ አብይ አህመድ ለመናገር ስማቸውን ለመጥራት ለምን አልወደዱም? ሁለት ጊዜ ግን ስማቸውን እንኳን ሊጠሩት ሲፈቅዱ አልታዩም። ምክንያቱ ምንድን ነው የሚል ጠርጣራ ሰው የብልጽግናዎች አለቃ ያለኩያቸውና ያላቅማቸው ዶናልድ ትራምፕን ተንጠራርተው የዘለፉበትን ተመልሰው ስልጣን አይዙም ብለው የአሁኑን ፕሬዝዳንት ያጣጣሉበትን አጋጣሚ መጥቀስ ይችላል። እሱን እንመለከተዋለን። የኤርትራ ማዕቀብ ሊነሳ ነው ሲባል ምን ማለት ነው? አብረን እንቆይ። The United States has imposed sanctions on Ethiopia following the continued fighting. ይህ የማዕቀብ ዜና ነው። ዘገባው የተጣለው ማዕቀብ ተራዘመ የሚል ነው።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ አብዝተው በሚጠሏቸው ምርር አድርገው በሚተቿቸው የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን የተወሰኑ አያሌ ውሳኔዎችን ሽረዋል። አዳዲስ መመሪያዎችንና ፕሬዚዳንታዊ ትዕዛዛትንም ፈርመው የባይደንን መንግስት ፊርማዎች ቀዳደዋል። ጆ ባይደን በብልጽግና መንግስት ላይ ጥለውት የነበረውን ማዕቀብ ይቀጥል ዘንድ ግን ፈርመውበታል። የአብይ አህመድ አገዛዝ በራሱ ህዝብ ላይ የሚጨክን ለሰላምም የማይመች ነው በሚል መስከረም 7 2014 ዓ.ም በኢትዮጵያ አቆጣጠር በፕሬዚዳንት ባይደን የተጣለበት የአሜሪካ ማዕቀብ ይቀጥል የሚለውን ትዕዛዝ በደማቁ የፈረሙበት፣ በዚህ ረገድ ባይደንስ ልክ ነው የሚል መልእክት ያስተላለፉት ዶናልድ ትራምፕ ናቸው። ነገሩን ይበልጥ ግርም የሚል የሚያደርገው ደግሞ በዚያው ሰሞን ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ለመወዳጀት ፍላጎታቸው መሆኑን ቀጥታ ለአዲሃሉ ደብዳቤ በጻፉበት ሰሞን መሆኑ ነው። ይህ የዲፕሎማሲ ቋንቋ ለሚገባቸው ሁሉ ከአዲስ አበባ ይልቅ አስመራ ያለው አገዛዝ ስትራቴጂካዊ ነው የሚል መሆኑ ነው። ሰሞኑን ዎል ስትሪት ጆርናል ያወጣው ዘገባም የሚያብራራው ይህንኑ ሲሆን የፕሬዚዳንት ትራምፕ መልእክተኛ ማሳድ ቡሎስ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ግብፅ ካይሮ ውስጥ በሚስጥር መገናኘታቸውን የሚያረጋግጥ እንዲሁም አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነትን ወደ ከፍተኛ ደረጃ ለማሳደግ እየታሰበ መሆኑን የሚያስነብብ ነው። ዘገባው ዋሽንግተን ከአስመራ ጋር ያለውን ግንኙነት ለማደስ የፈለገችው የአብይ አህመድ አገዛዝ ወደ ኤርትራ ወረራ እንዳይፈጽም ለመከላከልና ኢራን በቀይ ባህር በኩል ያለውን የዓለም የንግድ መስመር ዘገዋለሁ ብላ የምታሰማውን ዛቻ ለመግታት ነው ሲል አብራርቷል። በሌላ ቋንቋ አሜሪካ በኤርትራ ላይ የምከተለውን ፖሊሲ ለመቀየር ምክንያቶች ናቸው ከምትላቸው ነገሮች መካከል አንዱ የብልጽግናው አገዛዝ ወደ ቀይ ባህር ውጊያ እንደሚከፍት መናገሩ ስለሆነ ውግንናውን ከአስመራ አገዛዝ በኩል አድርጓል ማለት ነው። የቀይ ባህር ጥያቄያችንን ዓለም አቀፋዊ ተቀባይነት እንዲኖር አድርገነዋል የሚሉት እነ አብይ አህመድ ዲፕሎማሲያዊ ችሎታና ቅቡልነት ቢኖራቸው ኖሮ አሜሪካ የዳበረ ግንኙነትና የቆየ ወዳጅነት ከዘረጋችበት ከኢትዮጵያ ጋር ትሰራለች እንጂ በብዙ ስትኮንናት ከኖረችው ኤርትራ ጋር አትሰለፍም ነበር የሚሉ አንድ የአካባቢው ጉዳዮች ታዛቢ ከዋሽንግተን በኩል የሚመጣው አዲሱ ፖሊሲ የአዲስ አበባ አገዛዝ ስለ ቀይ ባህርም ሆነ ስለ ባህር በር የሚያወራው ፕሮፓጋንዳ ለዓለም ደህንነት ስጋት ተደርጎ መፈረጁን የሚያመለክት ነው ይላሉ። በዘንድሮ ዓመት ይፋ የተደረገውና አፍሪካን ጉዳይ አላደረገም የሚባልለት የአሜሪካ ብሔራዊ ደህንነት ስትራቴጂ አንድ ተልዕኮ ከአፍሪካ ውስጥ ግን ይዟል። እሱም የኢትዮጵያና የኤርትራን ጦርነት ማስቀረት የሚል ነው። ይህንን ለማድረግ ከሚወሰዱ ተግባራት አንዱ የኤርትራ ወዳጅ ሆኖ መቅረብ የሚለውም የአዲስ አበባን አገዛዝ ለመግታት ወይም ዲተር ለማድረግ ይጠቅማል የሚለው ጉዳይ የያዘው የዎል ስትሪት ጆርናል ዘገባ የአሜሪካ ባለስልጣናት ኢትዮጵያ ለጦርነት እየተዘጋጀች ነው መባሉ አሳሳቢ ሆኖባቸዋል ይላል። እናም የኤርትራን ማዕቀብ ስለማንሳትን መመካከር የተጀመረው ከኢራን ጦርነት በፊት ነው የሚለው ዘገባው ይህንን በማስመልከት በግብፅ አመቻችነት ካይሮ ውስጥ ኢሳያስ አፈወርቂ ከአሜሪካ ዲፕሎማቶች ጋር ተገናኝተው የመከሩት ባሳለፍነው ዓመት መሆኑን ያስታውሳል። ኢትዮጵያ እንደ ወራሪ መታየቷ ብቻውን የሚያስከፍለው ዋጋ እንዳለ ሆኖ የኢትዮጵያን ተገቢና ሕጋዊ ጥያቄ በተልከሰከሰ መንገድ ያነሱት የተልከሰከሱ ሰዎች የባህር በርን አጀንዳ እንዲህ ባለ መልኩ ተቀባይነት እንዲያጣ አድርገውታል የሚሉ አንድ አስተያየት ሰጪ በዘገባው ላይ የኢራን ጦርነትና የሆርሙዝ መዘጋት በሻዕቢያ አገዛዝ ላይ የተጣለውን ማዕቀብ ስለማላላት ሲደረግ የነበረውን ውይይት አፋጠነው እንጂ አዲስ ነገር አልጨመረም የሚለውን የዎል ስትሪት ጆርናልን መረጃ ዋቢ ያደርጋሉ። The Red Sea becomes the next global headache. የሆርሙዝን መስመር ዘግታ የሰነበተችው ኢራን የባህረ ሰላጤውን ሀገራት ስታስጠነቅቅ ይፋ ያደረገችው ዛቻ ካላረፋችሁ ከእናንተ አጠገብ የሚገኘውን ቀይ ባህርን እዘገዋለሁ በማለት ነበር። ቀይ ባህር አጠገብ እንደ ሁቲ ያሉ ሳተላይት ድርጅቶች ያሏት ኢራን አታደርገውም ባይባልም አሜሪካ ከኤርትራ ጋር ግንኙነቷን ለማደስ የያዘችውን እቅድ እንድታፋጥን ግን ምክንያት ሆኗል የሚለው ብዙዎችን ያስማማ ሆኗል። ገና ስልጣን በያዙ በወራት ውስጥ ለኢሳያስ ደብዳቤ የጻፉትና ከረዥም ዘመናት በኋላ የአሜሪካና የኤርትራ ፕሬዚዳንት ግንኙነት እንዲጀምሩ ያደረጉት ዶናልድ ትራምፕ የኢራን ጦርነት ከተቀሰቀሰ ወዲህ ይህንን ፖሊሲ ስለማፋጠን አስበዋል። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ካነሳች ምን ይፈጠራል የሚለውን ጥያቄ እንጠይቅ። ከዚያ በፊት አሜሪካ በኤርትራ ላይ ጥላው የኖረችው ማዕቀብ ምንድን ነው የሚለውን እናስቀድም። የኤርትራ ማዕቀቦች ታሪክ ረዥምና ውስብስብ ቢሆኑም ሁሉም ማለት ይቻላል በቀጥታም ሆነ በተዘዋዋሪ የሚጎዱት የሻዕቢያን ሰራዊት ነው። ሻዕቢያ በ2004 እንደ አውሮፓውያን አቆጣጠር የተጣለበት ማዕቀብ በሃይማኖት ላይ በፈጸመው መድሎ ምክንያት ሲሆን ከአሜሪካ ወታደራዊ ድጋፎች እንዳያገኝ የንግድ ልውውጦችም እንዳያደርግ የሚገድበው ነው። በ2010 አሁንም እንደ አውሮፓ አቆጣጠር የተጣለው ማዕቀብ ደግሞ ዜጎችን አስገድዶ ወታደራዊ አገልግሎት እንዲሰጡ ያደርጋል በሚል ሲሆን ይህም በቀጥታ የሻዕቢያን ጦር የማዳከም ግብ ያለው ነው። ሻዕቢያ በአብይ አህመድ ጥሪ ትግራይ ውስጥ ገብቶ ሲዋጋ በፈጸመው ጸረ ኢትዮጵያና ጸረ ሰው ተግባር ምክንያት የተጣለበት ማዕቀብ ሶስተኛው ሲሆን ሰራዊቱና ፓርቲው እንዲሁም የጦሩና የድርጅቱ አመራሮች በአሜሪካ ያላቸው ገንዘብና ሀብት
እንዳይንቀሳቀስ ከማንኛውም አሜሪካዊ ድርጅት ጋርም ንግድ እንዳያደርጉ የሚከለክል ነው። እነዚህ ሁሉ ማዕቀቦች በከፊልም ሆነ በሙሉ ከተነሱ ኤርትራ በአሜሪካዊ ባንክ ስርዓት የመጠቀምና ወታደራዊ ትብብርን የመጀመር እድል ይኖራታል ማለት ነው። ከዚህ በተጨማሪም በቀይ ባህር አካባቢ ያለውን የመርከቦች ደህንነት ለመጠበቅ የኤርትራ ሰራዊት ኃላፊነት ይውሰድ ተብሎ ሊሰማራ ገንዘብና ስልጠናም ሊሰጠው ይችላል ማለት ነው። ባጭሩ የኤርትራ ሰራዊት የአሜሪካን ቴክኖሎጂ ወይም ዕውቀት እንዲሁም ፋይናንስ ሊያገኝ የሚያስችለውን እድል ይጎናጸፋል ማለት ነው። እናም ብልጽግና እንደሚለው ደፍሮ ክተት ሰራዊት ብሎ ወደ ኤርትራ ቢዘምት የሚዋጋው ከአሜሪካ ወታደራዊ አቅሞችም ጋር ጭምር መሆኑን አውቆ አርፎ እንዲቀመጥ ያደርገዋል ማለትም ነው። ይህ ኤርትራ ለፍቶ ሰርቶና ለማዕቀብ የዳረጉትን ችግሮች ፈቶ ያገኘው ጠቀሜታ ሳይሆን የአዲስ አበባው አገዛዝ ጦረኛ ፖሊሲ ያመጣለት አካሄድ ነው የሚሉ አስተያየት ሰጪዎች ሰሞነኛውን የአብይ አህመድንና የጀኔራል ጻድቃን ገብረትንሳኤን ንግግር መጥቀስ ይችላሉ። ጠቅላይ ሚኒስትሩና የቀድሞ ኤታማዦር ሹም በተከታታይ ቀናት በሰጧቸው አንድ አይነት ማብራሪያዎች ኢትዮጵያ ባህር ካላገኘች ቀይ ባህር እንደ ሆርሙዝ የሚዘጋ አደጋ እንደሚከተለውና በአፍሪካ ቀንድ ውስጥም ሰላም እንደማይኖር ሲዝቱ ተደምጠዋል። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? ከኛ በላይ ለማን አጀንዳ? ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም። ሆርሙዝ እንደተዘጋ ሁሉ ባቢል መንደብም ይዘጋል ብሎ መዛት እኛም እንደ ኢራን እንሆናለን የሚል መልእክት ማስተላለፍ መሆኑን የማይረዱት የብልጽግናዎች አለቃ እንደ ጥሩ ተሞክሮ የጠቀሱት ቀይ ባህርን እንደ ሆርሙዝ የማድረግ ፕሮጀክት የሚያሳኩት ባይሆንም አሜሪካ ከሻቢያ ጋር ግንኙነቷን እንድትገፋበት ተጨማሪ ምክንያት መሆኑ ግን አልቀረም። ኤርትራ ከኢትዮጵያ የተሻለ ተቀባይነት እንዲኖራት ያደረጋት የባህር ግዛት ስላላት ነው የሚል አስተያየት ያለው ሰው ብልጽግና ሰራሽ ፖለቲከኛና ግልብ ነው የሚል ታዛቢ የኢትዮጵያን ታሪክ ማስታወስ ይችላል። አሜሪካና ኢትዮጵያ በጋራ ጥቅሞች ጥብቅና ጥልቅ ትብብር የነበራቸው ኢትዮጵያ የባህር በር ባልነበራት ዘመን ነው። በዳግማዊ ምኒልክ ዘመነ መንግስትም ሆነ በቀዳማዊ ኃይለ ሥላሴ አብዛኛው ዘመን ውስጥ እንዲሁም በኢህአዴግ ዘመን ኢትዮጵያ የባህር በር አልነበራትም። ከአሜሪካ ጋር ጠንካራ ወዳጅነት የመሰረተችውና ያስቀጠለችውም በእነዚህ ወደብ አልባ በሆና በኖረችባቸው ዘመናት እንጂ ቀይ ባህርን በግዛቷ ውስጥ አካታ በነበረችበት የደርግ ዘመን አይደለም። በኢህአዴግ ዘመን የመን ሲበጠበጥ፣ ሶማሊያም ሲናወጥ፣ በቀይ ባህር ላይ ዘራፊዎችና መርከብ አጋቾች ቢኖሩም አሜሪካ ከኢትዮጵያ ጋር በመሆን ሽብርተኝነትን ለመፋለም ስትሰራ እንደ ሰንዓ ፎረም ያሉና ቀይ ባህርን ከበው የሚሰሩ ኢትዮጵያ ወለድ ተቋማትን ስትደግፍ በአካባቢ ካሉ የሽብር ኃይሎች ጀርባ አለች የምትባለዋን ኤርትራንም በኢትዮጵያ አግባቢነት በማዕቀብ ስትቀጣ ነበር እንጂ ከሻቢያ ጋር ስትወዳጅ አልተገኘችም። እናም ኤርትራን ተመራጭ ያደረጋት የአዲስ አበባ አገዛዝ ፖለቲካና ዲፕሎማሲን አለማወቅ፣ አገር የማስተዳደር ችሎታም አለመኖር እንጂ የቀይ ባህር ባለድንበር መሆኑ አይደለም የሚለው ድምዳሜ አሻሚ አይደለም። ደግሞም ኢትዮጵያ እንዲህ ያለ ዲፕሎማሲያዊ ኪሳራ ያጋጠማት የራሷ ያልሆነን የጦርነት አጀንዳ በማራገቧ ነው የሚሉ ሰዎች አብይ አህመድ የመሐመድ ቢን ዛይድን ተልዕኮ ለማስፈጸም መስራታቸውን ይገልጻሉ። ወደ ኤርትራ ውጊያ ለመክፈት ስለመዘጋጀታቸው ሲዘገብላቸው የነበሩት አብይ ኢራን እነ ኤምሬትስን ማጥቃት ስትጀምር ፕሮፓጋንዳውንም ቀነስ ማድረጋቸውንና ሰራዊታቸውን መልሰው ወገናቸውን ለመግደል ወደ አማራ ክልል ማሰማራታቸውን ለዚህ እማኝ ያደርጉታል። በዚህ መልኩ ለሌላ ሀገር ጥቅም ሲባል የተቀነቀነው የቀይ ባህርና የውጊያ ፖለቲካ አሜሪካን ከኤርትራ ወገን አሰልፏል የሚለው ድምዳሜ የሚያስማማው ዋሽንግተን የአስመራ ማዕቀቦችን ለማንሳት መምከር የጀመረችው ለማዕቀቡ መጣል ምክንያት የሆኑት ጉዳዮች አንድም ሳይሻሻሉ ነው የሚለው የዎል ስትሪት ጆርናልስ ሪፖርት ሲነበብ ነው። ፕሬዚዳንት ትራምፕ ከኤርትራ ጋር ግንኙነት ስለመጀመር የሞከሩት በአሁኑ የስልጣን ዘመናቸው ብቻ ሳይሆን በቀደመው ፕሬዚዳንትነታቸውም ወቅት እንደነበር ለማስታወስ ዘ አብይ ፕሮጀክት የሚለውን የቶም ጋርድነርን መጽሐፍ ዋቢ ማድረግ ይቻላል። አብይ አህመድ ስልጣን በያዙ በ22ኛው ቀን የትራምፕ ሹመኛ የነበሩት ዶናልድ ያማሞቶ ከ13 ዓመታት በኋላ ለመጀመሪያ ጊዜ ወደ አስመራ በረሩ። ያማሞቶና ኢሳያስ ከ3 ሰዓታት በላይ የተነጋገሩትን ነገር በጥቂቱ ይፋ ያደረገው ጋዜጠኛ ቶም ጋርድነር በመጽሐፉ እንዲህ ይላል። ያማሞቶ አስመራ ሲደርሱ ኢሳያስ ያለማወላወል ከኢትዮጵያ ጋር ሰላም ለመሆን ዝግጁ ነኝ ሲሉ ለአምባሳደሩ ነገሯቸው። ያማሞቶ ጉዳዩን ሲያስታውሱ ኢሳያስ በፍጥነት በቃ ግልጽ እንደሆነልህ የምፈልገው ነገር ጥሩ ግንኙነት ይኖረናል፣ ግን ኢትዮጵያውያንን ማነጋገር ይኖርብሃል አለኝ። አየህ ኢሳያስ የራሱ ፍላጎት አለው።
በጣም በፍጥነት ነው የመለሰው። እናንተ አሜሪካውያን እኮ ለእኔ በጣም አስፈላጊ ናችሁ። ችግሩ እኔ የሰጠኋችሁን ክብር ያህል እናንተ እኔን አታከብሩኝም አለኝ። ፍላጎቱ ወደ ዋሽንግተን ተጋብዞ መምጣት ነው በማለት ፕሬዚዳንት ኢሳያስ ወደ ዋሽንግተን ጋብዛችሁ ውሰዱኝ የሚል ነባር የክብር ፍላጎት እንዳላቸው አስነብቧል። ያማሞቶ በወቅቱ ከአስመራ ቀጥሎ የተጓዙት ወደ አዲስ አበባ ነበር። ሳር ቅጠሉ የሚያረግድላቸው ያኔው የኢትዮጵያው ጠቅላይ ሚኒስትርም በቤተ መንግስታቸው ተቀበሏቸው። መጽሐፉ እንደሚለው አብይ አህመድ ለአምባሳደር ያማሞቶ የአገራቸውን አጀንዳ አላነሱም። አሜሪካ ምን እንደሆንላት ትፈልጋለች በማለት ኢትዮጵያን አሳልፎ ለመስጠት ጥያቄ አቀረቡ። ያማሞቶም አዘዙ። የኤርትራ ማዕቀብ እንዲነሳ ደብዳቤ ጻፍ አሏቸው። አብይም ለአንቶኒዮ ጉተሬስ ደብዳቤውን በመጻፍ የታዘዙትን አደረጉ። አቶ ኢሳያስም ከ10 ዓመት በላይ የቆየውና የተጣለባቸው የተባበሩት መንግስታት ማዕቀብ ተነሳላቸው። ይህ ሁሉ የሆነው በዶናልድ ትራምፕ አስተዳደር ዘመን በአብይ አህመድ ተላላኪነት ነው። ዶናልድ ትራምፕ በድጋሚ ሲመረጡም እንኳን ደስ አለ ብለው ደብዳቤ ላኩት ፕሬዚዳንት ኢሳያስ አፈወርቂ ከዋሽንግተን ምላሽ አግኝተዋል። እንደ አብይ አህመድ ሳይጣደፉም በድግስህ ላይ ልገኝ ብለው አፍ ሳያጠፉም የላኩት የመልካም ምኞት መግለጫ አብረን እንሰራለን ከሚል ያልተጠበቀ መልእክት ጋር ምላሽ ደርሷቸዋል። ፕሬዚደንት ሕብረት መንግስታት አሜሪካ ዶናልድ ትራምፕ ናብ ፕሬዚደንት ኢሳያስ አፈወርቂ መልእኽቲ ሰዲዶው ብዓለም ደረጃ ምምሕዳር ባይደን ንዘበላሸወ ዝምድናታት ንምዕራይ ይሰርሕ ከም ዘሎ ገሊጾው። ፕሬዚዳንት ትራምፕ ከኤርትራ ጋር ግንኙነታቸውን ለማሻሻል በሚጥሩባቸው ባለፉት ወራትና በቀደሙት ዓመታት የሻቢያ መንግስት ተጠቃሚ ሆኗል። ሌላው ቀርቶ ከአብይ አህመድ ጋር ሆኖ በትግራይ ውስጥ ጦርነት ሲከፍት እንደ ማይክ ፖምፒዮ ያሉ የውጭ ጉዳይ ሚኒስትሮቻቸው ሻቢያን እንደ ተጠቂ ሲገልጹት እንደነበር አይዘነጋም። ጦርነቱ በተጀመረ በሁለተኛው ወር የለቀቁት ዶናልድ ትራምፕ በድጋሚ የሚመለሱ ያልመሰላቸው አብይ አህመድ አዲስ አበባ ለጋበዙት አሜሪካዊ ጋዜጠኛ በሰጡት ማብራሪያ ዘልፈዋቸዋል። እንደ ኢትዮጵያ አቆጣጠር በ2014 መጀመሪያ ወራት ላይ ለዘኒውዮርከር በሰጡት ማብራሪያ ያለ አቅማቸው የአሜሪካን ፕሬዚዳንቶች ሲተቹ ነበር። ባራክ ኦባማን ቃል መግባት ብቻ ስራው የነበረ ቃል ሲገባ ኖሮ ያልፈጸመ ሲሏቸው፣ ባይደንን ዕድሜውን የማያውቅ ሽማግሌ ሳይክል ልንዳ ብሎ የሚወድቅ አሸማቃቂ ብለዋቸዋል። ጋዜጠኛው ሊ አንደርሰን ጠቅላይ ሚኒስትሩ ስለ ትራምፕ የተናገሩትን ሲያስነብብ እንዲህ ይላል። ስለ ዶናልድ ትራምፕ ምን ትላለህ ብዬ ስጠይቀው አብይ ፊቱን አኮሳተረ። በአሜሪካ ገጽታ ላይ ብዙ ጉዳት ያደረሰ ሰው ነው። ስለ እሱ እንኳን ምንም እንደ ሌሎቹ ፖለቲከኞች እርባና ሰጥተን ባናወራ ይሻላል አለ። አብይ የራሱን ምስቅልቅል በረሳ አኳኋን አሜሪካ ስላለችበት ምስቅልቅል ሁኔታ ስጋቱን ተናገረ በማለት ዘ ፓላስ ጌትስ በሚል ተነባቢ መጣጥፉ አስቀምጧል። አብይ አህመድ ስለ ዶናልድ ትራምፕ የተናገሩትን ፕሬዚዳንቱ ባያገኙት እንኳን የሚዲያና የህዝብ ግንኙነት ሰራተኞቻቸው አላነበቡትም ማለት አይቻልም። ለዚያም ይመስላል የአሜሪካው ፕሬዚዳንት ለብልጽግናዎች አለቃ ክብር ሰጥተው ስም ሲጠሩ ተሰምተው አይታወቁም። በአንድ ወቅት ኖቤል ይገባኝ ነበር ብለው የአብይን መሸለም ሲቃወሙ ስማቸውን ሲጠሩት አልተሰሙም። ጠቅላይ ሚኒስትሩ ግን ስም ጠርተው ተቃውሞ አሰምተዋል። በመቀጠል ፕሬዚዳንት ትራምፕ የአብይ አህመድን ስም ሳያነሱ ግብራቸውን የጠቀሱት ስዊዘርላንድ ዳቮስ ከግብፁ ኤልሲሲ ጋር ሲወያዩ ነው። ያኔም አምባገነን መሪ ወይም ስትሮንግ ሊደር ሲሉ ከመፈረጅ ውጭ አብይ አህመድ በማለት ሲጠሩ አልተሰሙም። ስትሮንግማን በምዕራባውያን የፖለቲካ መዝገበ ቃል አምባገነን የሚል አቻ ትርጉም ያለው ነው። ጌዲዮን ራችማን ዘ ኤጅ ኦፍ ስትሮንግማን ባለው መጽሐፉ በአንድ ግለሰብ ዙሪያ የሚገነባ የፖለቲካ ባህሪና ስልት የስትሮንግማን መንግስት ይባላል ይላል። ይህ መሪ ተቋማትን የሚንቅና የሚያፈራርስ ራሱንም ብቸኛ መሲህና አሻጋሪ አድርጎ የሚያስቀምጥ የሀገሪቱን ችግር መፍቻ እኔ ብቻ ነኝ ብሎ የሚያምን በእሱና በስልጣኑ ገደብ የሌለው ተቋማትን፣ ፍርድ ቤቶችን፣ ነፃ ሚዲያዎችንና የህግ የበላይነትን እንደ እንቅፋት የሚያይ ለማዳከምም ወይም ለመቆጣጠር የሚሰራ ነው ይላል። ፕሬዚዳንት ትራምፕ አብይ አህመድን በዚህ ግብር ከመጥራት ውጭ በመዝገብ ስማቸው አልጠሯቸውም። ለኢሳያስ አፈወርቂ ግን በስማቸው ደብዳቤ በመጻፍ ጭምር ሊወዳጇቸው፣ አሁን ደግሞ ማዕቀብ ሊያነሱላቸው እየሞከሩ ነው። ዋናዎቹ ብልጽግናዎች ነገሩ አስደንግጧቸው አሊያም የሚሉት ጠፍቷቸው ዝም ብለዋል። የብልጽግናዎችን ጠቅላይ ሚኒስትር እንዲያማክሩ የተሾሙት ጌታቸው ረዳ ግን አለቃቸውን ባካተቱበት የኤክስ ጽሑፋቸው ከኤርትራ ጋር የሚሳካ እርቅ የሚደረገው ከአብይ አህመድ ጋር እንዲስማሙ ሲደረግ ብቻ ነው ብለዋል። ቃል በቃል ሲቀጥሉም ወንድሞች ሆይ እንደሚባለው ነገሩ ከሚታየው በላይ ጥልቅ የሆነ ምስጢር አለው። ከኤርትራ ጋር የሚደረግ የእርቅ መቀራረብ በዚህ ቀጣና ላለኑ ሁሉ ደስ የሚል ቢመስልም የመሳካት ዕድሉ ግን ሩቅ ነው። የሚሳካ ከሆነ ፕሬዚዳንት ኢሳያስ ከደቡባዊና እጅግ ወሳኝ ከሆነው ከጎረቤታቸው ከአብይ አህመድ አሊ ጋር እርቅ እንዲያደርጉ ሲመከሩ ብቻ ነው። ወንዙን ስንደርስ እንሻገረዋለን፣
ቀድሞ መጨነቅ አያስፈልግም ብለዋል። የኤርትራ ባለስልጣናት በበኩላቸው ፈንድቀዋል። ሶፊያ ተስፋ ማርያም የተባሉት የኢሳያስ አፈወርቂ ቀኝ እጅ ጸረ ኤርትራ ዓለም አቀፍ እንቅስቃሴ ተዳክሞ በመጨረሻም በብልጽግና ካድሮች እጅ ላይ ብቻ ቀርቷል በማለት እኛ ወደ ዓለም ስንሄድ እናንተ የተገለላችሁ ሆናችሁ የሚል ይዘት ያለው ፌዝ አፊዘዋል። ከአያያዝ ይቀደዳል ካነጋገርም ይፈረዳል እንድል ቢሉ አገር ማስተዳደርን ከሚያውቁ እጅ ላይ የወደቀችው ኢትዮጵያ ትክክለኛውን አጀንዳዋን ብሔራዊ ጥቅም በማይገባቸው በመሐመድ ቢን ዛይድ ጉዳይ ፈጻሚዎች አስነግራው ተበለሻሽቶባታል። ኤርትራም ወዳጆችን ከዋሽንግተን ስታገኝ ኢትዮጵያ እነ ሄሚቲን ወዳጅ አድርጋ ቀረች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።